ሐዋርያት ሥራ ምዕራፍ 1 ላይ እናወጣና ከቁጥር 7 ጀምሮ ያለውን ሐሳብ አነባለሁ። እንደዚህ ይላል። እርሱም አለ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይህንን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበትም ሰገነት ወጡ። ጴጥሮስና ዮሐንስም ያዕቆብም እንድርያስም ፊልጶስም ቶማስም በርቶሎሜዎስም ማቴዎስም የእልፊስዩስ ልጅ ያዕቆብም ቀናተኛ የሚባለው ስምዖንም የያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበረ። በዚህ ወራት ጴጥሮስ 120 የሚያህል በሰዎች ማኅበር አብረው በነበሩ በወንድሞቹ መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ሊያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበረ። ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰንጥቆ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞ ሹመቱ ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ኢዮስጦስ የሚሉትም በርስያንን የተባለውን ዮሴፍንና ማትያስን ሁለቱን አቆሙ። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከእነዚህ ከሁለቱ አንዱን ሹመው አሉ። ዕጣም ተጣጣሉላቸው። ዕጣውም ለማትያስ ወደቀ፣ ከ11 ሐዋርያት ጋር ተቆጠረ ይላል። እግዚአብሔር ይመስገን። አጭር ጸሎት እንጸልይ። አምላካችን እግዚአብሔር ሆይ እናመሰግንሃለን። ቅዱስ ቃልህን ዛሬ በቅዱስ መንፈስ አማካኝነት ወደ እያንዳንዳችን እንድታመጣው በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ የዘላለም አምላኬና አባቴ ሆይ ቃልህ አንድ ነው ሲነገር፣ ነገር ግን ለብዙ ነገር መብቴ ነው። ለማይገባው እንዲገባ ሆኖ ይገባል፣ ለተረዳው በተረዳበት መንገድ ይገባል። ጌታው ለእያንዳንዳችን በመረዳታችን ልክ ቃልህ ይመጣል። እግዚአብሔር አምላካችንና አባታችን ሆይ በዚህ ጉባኤ ማንም እግዚአብሔር ሆይ የቃልህ አትራፊ ሳይሆን እንዳይወጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አቤቱ ሐሳብ የሚከፍል ማንኛውም ለቃልህ እግዚአብሔር የዘላለም አምላኬና አባቴ ሆይ ሲነገር ቦታን የማይሰጥ መንፈስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ዛሬ ከእያንዳንዳችን ላይ እንዲመታ እንጸልያለን።
ይሄም ደግሞ በሐሳብ መሄድ ሊሆን ይችላል። ይሄም ደግሞ እግዚአብሔር የዘላለም አምላኬና አባቴ እንዳናተርፍ ቃልህን እንዳንይዝ የተለያየ አይነት ፋይት ሊኖር ይችላል። በዚህ ሰዓት በቅዱስ መንፈስ ኃይል ለዘላለም አይምሮአችን የተጠበቀ ይሆን። በኢየሱስ ክርስቶስም አይምሮአችን ይጠበቅ። ቃል ያሸንፈን። ከዛሬ ሐሳባችን ቁጭ ብለን ከምናስበው ከምናልመው ከምንተልመው ሐሳባችን የበለጠ ቃልህ እግዚአብሔር የበላይ እንዲሆን በዚህ ሰዓት በኢየሱስ ስም እንጸልያለን። ስለ ሁሉ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ከባለፈው ትምህርት የቀጠለ ነው። ዛሬ ማካፈላችሁ የእግዚአብሔርን ቃል የሐዋርያት ሥራ መጽሐፍን አሁን ከቁጥር 7 ጀምሮ ያለውን ጠቅላላ አንብቤላችኋለሁ። ባለፈው እስከ ቁጥር 11 ድረስ አንብቤላችኋለሁ። ዛሬ የደገምኩት ከቁጥር 7 እስከ 11 ያለውን ነው ደግሜ ያነበብኩላችሁ እንጂ ጠቅላላ የመጽሐፉ ምዕራፍ 1 የሚባለውን አንብቤላችኋለሁ። እግዚአብሔር ይመስገን። ምዕራፍ 1ን በሁለት ከፍለነው ነው እየተመለከትን ያለነው። እስከ 11 ድረስ ባለፈው ሳምንት ተመልክተናልና በዛ ውስጥ ማለት ነው ምዕራፍ 1 ከቁጥር 1 እስከ 26 ያለውን በሐዋርያት ሥራ መጽሐፍ ውስጥ ያለውን በእነዚህ የ50 ቀን ታሪክ ናቸው። መጽሐፉን ስንመለከት ስናጠና ካወቅነው የ50 ቀን ታሪክ ነው ያለው ማለት ነው። ከየት እስከየት ካልን ከትንሣኤው ጀምሮ ያለውን እስከ ኢየሱስ ክርስቶስ ማረግ ድረስ ያለውን ቃል ስንመለከተው የ40 ቀን ታሪክ ነው። የ40 ቀኑ ታሪክ ምዕራፍ 1 ከቁጥር 1 ጀምሮ እስከ 12 ድረስ ያለው የ40 ቀን ታሪክ ነው። በዚህ በ11 ቁጥር የተካተተው ማለት ነው እና ሉቃስ ሲዘግብልን የ40 ቀኑን ታሪክ ከየትኛው ከትንሣኤው አንስቶ እስከ እርገቱ ወይንም ጌታችን ኢየሱስ በዛ ቢታንያ በሚባለው ወይንም ደግሞ ደብረ ዘይት በሚባለው ተራራ ላይ ወስዷቸው ወደ ላይ ያረገበት ጊዜ እነዛ የ40 ቀን ታሪኮችን ነው ሉቃስ በዚህ ቦታ ላይ የሚዘግበው ማለት ነው። እግዚአብሔር አምላክ ይባረክ። ስለዚህ በእነዚህ 40 ቀኖች ውስጥ ምን አደረገ ኢየሱስ ለሚለው ባለፈው ሳምንት ተነጋግረናል። ሁለት ተስፋ ሰጥቶናል አይደል እንዴ? ሁለት ተስፋ ሰጥቶናል። እሱ ብቻ አይደለም፣ የእግዚአብሔር መንግስት ወንጌልን በደንብ አድርጎ አስተምሯቸዋል አይደለ? ከዛ መንፈስ ቅዱስን እንዲጠብቁ ይህንን ደግሞ ስለ መንፈስ ቅዱስ ያለውን ተስፋ ነግሯቸዋል ብለን ባለፈው ሳምንት በተወሰነ መንገድ ተነጋግረናል ማለት ነው። እግዚአብሔር ይመስገን። ከዚህ በኋላ ደግሞ ያለው ከቁጥር 12 ጀምሮ እስከ 26 ያለው ደግሞ የ10 ቀን ታሪክ ነው የሚዘግበው። ከቁጥር 12 አንስቶ እስከ 26 ያለውን የ10 ቀን ታሪክ ነው። ይህ የ10 ቀን ታሪክ ኢየሱስ ክርስቶስ ካረገ በዛ ተራራ ላይ ወይ በቢታንያ ወደ ላይ ካረገ በኋላ እንዳላቸውም ወደ ኢየሩሳሌም ተመለሱ ብሏቸዋል። እሱ ነው ያላቸው አሁን ያነበብነው ቃል ላይ ማለት ነው። እና ወደ ኢየሩሳሌም ተመለሱ እንዳላቸው እንዳዘዛቸው በመንፈስ ቅዱስም ደግሞ ይህን ትእዛዝ አበክሮ እንደነገራቸው የተመለከትንበት ይህ ክፍል አሁን ያነበብነው ክፍል ነው። ወደ ኢየሩሳሌም ተመለሱ ይላል። እግዚአብሔር ይመስገን። እና ተመለሱ የሚለው ሐሳብ ራሱ ቀላል ነገር አይደለም። እንዲሁ ስንመለከተው በጣም ቀላል አይደለም። የኢየሱስን ትእዛዝ ለመፈጸም ነው ወደ ኢየሩሳሌም የተመለሱት። በኢየሩሳሌም ምን በሉ ብሏቸው ነበረ? ቆዩ ብሏቸዋል አይደለ? ቆዩ። እነዚህ ሰዎች እንግዲህ ተመልከቱ፣ 120 የሚሆኑ ሰዎች ናቸው ኢየሱስ ወደ ሰማይ ሲያርግ ያዩ በዛ በተራራ ላይ ማለት ነው። ማለት በዚህ ሀገር አነጋገር ወይንም አሁን ባለንበት ኮንቴክስት 120 ማለት አንድ ጥሩ በጣም ጥሩ የሆነ ቤተክርስቲያን፣ የተደራጀ ቤተክርስቲያን ማለት ነው። 120 ሰው ያለው ቤተክርስቲያን እንደማለት ነው። ተመልከቱ፣ በጣም በዛ ያሉ ሰዎች ናቸው 120 የሚባለው ማለት ነው። እና ቀላል ቁጥር አይደለም።
እና 120ም ባይዘው የራሱ የሆነ ፕሮፌሽን አለው፣ የራሱ የሆነ ኮሚትመንት አለው፣ የራሱ የሆነ 120 ፋሚሊ አለው፣ የራሱ የሆነ ሚውልበት አለው፣ የራሱ የሆነ ተመልከቱ ፍላጎት አለው፣ የራሱ የሆነ የሚያስበው ህልም ራይ ይኖረው ይሆናል። ግን በኢየሱስ ክርስቶስ ትእዛዝ 120ም ወደ ኢየሩሳሌም ተመለሰ። 120 መመለስ ብቻ እኮ አይደለም፣ መመለስ ብቻ ሳይሆን በኢየሩሳሌም አይደለ፣ በኢየሩሳሌም በአንድ ደርብ ላይ ሆነው ተሰባሰቡ ይላል። እግዚአብሔር ይመስገን። አሜን። ጊዜው ከባድ ነው። ዋናቸው ሄዷል። ጊዜው ከባድ ነው። የሚናፈቀው ሄዷል። እንዳዘኑ የምትመለከቱት ጌታችን ኢየሱስ ክርስቶስ ምንድነው አጽናኝ ሆኖ ይመጣል አላቸው። ባይዘው አጽናኝ ሆኖ የሚመጣው ሰው ስለሞተባቸው አይደለም። አጽናኝ የሚመጣው አይደል እንዴ? ዮሐንስ ወንጌል ምዕራፍ 14 15 16ን ስናጠና ስለ መንፈስ ቅዱስ በደንብ ጉልህ የሆነ ነገር ጌታችን ኢየሱስ ክርስቶስ አስቀድሞ ይነግራቸዋል። እና አጽናኙ ይመጣል ይላቸዋል። አጽናኙ ይመጣል ሲላቸው የሞተ ዘመድ ስላላቸው አይደለም ያጽናናቸው፣ ወይ የሞተ ወንድም ስላላቸው አይደለም ያጽናናቸው። ለሞተ ዘመድም ለሞተ ወንድምም መንፈስ ቅዱስ አጽናኝ ነው። ለሞተ አባትም መንፈስ ቅዱስ አጽናኝ ነው። በዋናነት ግን የሚናገረው ነገር አጽናኙ የሚመጣው ከዋናው ጌታ ጋር የነበራቸው አታችመንት ከባድ ስለነበረ ነው። በጣም ከባድ ስለሆነ ከጌታ ጋር የነበራቸው ፐርሰናሊ ኢንቲሜሲያቸው፣ ግንኙነታቸው፣ ንክኪያቸው፣ አብሮ መውጣት አብሮ መግባት ያላቸው ንግግር ኮንቨርሴሽናቸው፣ አንዳንዱ ይጠይቃል፣ አንዳንዱ የሆነ ሐሳብ ያወጣል፣ አንዳንዱ ደግሞ የሆነ መንገድ ያነሳል። ገብቷቸዋል። ያንን ሁሉ የሚያስተካክልላቸው፣ ያንን ሁሉ የሚመራቸው፣ ያንን ሁሉ የሚገራቸው ጌታ ስለሚሄድ ነው አጽናኝ የሚያስፈልገው። እግዚአብሔር ይመስገን። አሜን በሉ እስቲ። ክብር ለኢየሱስ ይሁን። ለምን በዚህ አይነት መንፈስ ውስጥ እንዴት አድርገው ወደፊት ወንጌሉ ይቀጥላል? እንዴት ይቀጥላል? የለመዱት አስቡ። በዛ በሮማ ካልቸር ውስጥ በግሪክ ካልቸር ውስጥ ተመልከቱ። በግሪክ የፍልስፍና ካልቸር ውስጥ በሮማ የንግስና ካልቸር ውስጥ ገብተው ማለት ነው ይሄንን የሰናፍጭ ቅንጣት የምታክለውን ወንጌል ነው ለማስፋት አደራ የተሰጣቸው። ሲሰጣቸው ደግሞ በመንፈስ ቅዱስ አዟቸው ነው የሰጣቸው። በመንፈስ ቅዱስ ነው ያዘዛቸው። ተመልከቱ። እና በዚህ ጊዜ የሚያስፈልገው አጽናኙ እንዲመጣ ነው የሚፈልገው። ክብር ለኢየሱስ ይሁን። እና ሰው ሁሉ መሻቱን ትቶ ሐሳቡን ትቶ ተመልከቱ እንግዲህ ትቶ ቤት አላቸው። ቤታቸውን ግን እኔ ስመለከት እዚህ ክፍል ላይ ሳየው እንዲሁ ዝምዬ ራሴ ኢማጂን ሳደርግ ማለት ነው ለ10 ቀን አንዳንዱ ቤቱን የተወ ይመስለኛል። ሳስብ ለ10 ቀን ቤቱን የተወ ይመስላል። ምክንያቱም ይሄ ቦታ እዚህ ቦታ ላይ ያለው ደርብ የሚባለው ቦታ በኢየሩሳሌም ያለው ደርብ የሚባለው ቦታ በጣም ፌመስ የሆነ ቦታ ነው፣ የታወቀ ቦታ ነው ቦታው። ምክንያቱም አንዳንድ ሰዎች ሲናገሩ ኢየሱስ ክርስቶስ ታልፎ ከመሰጠቱ በፊት እራት ያዘጋጀበት ቦታ ነው ይላሉ። ይሄን ቦታ አንዳንዴ ሲናገሩ ኖ አይደለም ይላሉ። አንዳንዶች ደግሞ ምን ይላሉ? ይሄ ደርብ የሆነው ቦታ ኢየሩሳሌም ሴንትራል ፓርት ላይ ያለ ቦታ ስለሆነ ተከራይተውትም ሊሆን ይችላል ይላሉ። ምክንያቱም 120 ሰው ስለሆነ በየሰው ቤታው ማድረግ አይቻልም ይላሉ አንዳንዶች ማለት ኖ አንዳንዶች ደግሞ እንደዚህ ኖ ያ አይደለም፣ ይሄ የማርቆስ የተባለው የዮሐንስ እናት ቤት ነው ይላሉ አንዳንዶች ደግሞ። እና በጣም ሰፊ ቤት ነው ያላት፣ ስለዚህ ይሄ ቤት የጸሎት ቤት ነው ይላሉ። ተመልከቱ። ግን ይበሉ እነሱ ምንም ይበሉ፣ ከሶስት አንዱም ይሁን አሁን የነገርኳችሁ ቪው ነው፣ አትሊስት የሆነን ነገር ለመውሰድ ነው። ግን ሰዎቹ በአንድነት የሚችላቸው ቤት ውስጥ ነበሩ። ቁም ነገሩ ይሄ ነው። በአንድነት የሚችላቸው ቤት ውስጥ ነበሩ። ይሄ ከባድ ጊዜ ነው፣ ከባድ ቦታ ነው። መጸለይ በራሱ በዛ ጊዜ ከባድ ነው። ምክንያቱም ቤተ መቅደስ እያለ ተመልከቱ፣ ቤተ መቅደስ እያለ እዚህ ደርብ ላይ መጸለይና ሃይማኖትን ማካሄድ በራሱ ለአንድ አይሁዳዊ ትልቅ የሆነ ሰልፍ ማስነሳት ነው።
ትልቅ ሰልፍ ነው። ቢሆንም ግን እዛ ቦታ ላይ ምን ያደርጉ ነበር? ተሰብስበው ነበር ይላል። እግዚአብሔር አምላክ ይባረክ። ኧረ አሜን። ኢየሱስ ጌታ ነው። እና በጣም ደስ የሚለው ፓርት ምንድነው? እዚህ ቦታ ላይ ሰዎቹ ያላቸው ነገር በሙሉ ትተው ኢየሱስ ላዘዛቸው ነገር ሬዲ ሆነው ራሳቸውን ሽክፍ አድርገው ቁጭ ብለው 10 ቀን ጌታ ያላቸውን ነገር ምን ያደርጉ ነበረ? ጠብቁ ነበር። ጌታ የተናገረውን ነገር ባይዘዌ ማገልገል አይቻልም ነበር እንዴ? በዛ ታይም ላይ ይቻላል እኮ። አሁን ኢየሱስ ሄዷል አይደለ? ደመና ተቀብለዋለች፣ ከዓይናቸው አሁን ተሰውሯል። የለም። ስለዚህ ትእዛዝም ሰጥቷቸዋል። ወጥተው ማገልገል ይችሉ ነበረ፣ ግን የጌታን ትእዛዝ አይፈጽሙም ወጥተው ካገለገሉ። ለምን? አገልግሎት ያለ መንፈስ ቅዱስ ነቲንግ እንደሆነ ለማሳየት ነው። ምንም እንደሆነ ያለ መንፈስ ቅዱስ እንቅስቃሴ ምንም ነው። ምንም ማለት ምንም ነው። ቢኮዝ ይሄ ቸርች የተወለደችበት ሲዝን ነው። ቸርች የተወለደበት ሲዝን ነው። ቸርች በተወለደበት ሲዝን ላይ ነው መንፈስ ቅዱስን እንዲናፍቁ፣ መንፈስ ቅዱስን እንዲጠባበቁ፣ መንፈስ ቅዱስን በጣም የአብ ተስፋ የሆነውን እሱን እንዲፈልጉ ጌታ ይህን ትእዛዝ ሰጥቷቸው ይሄደው። እግዚአብሔር ይመስገን። አሜን። እባካችሁ የጌታ መንፈስ ያስፈልገናል። እውነት ያስፈልገናል። ያለ ጌታ መንፈስ ብዙ ስብሰባዎች አሉ። ብዙ ረቂቆች ሊረቁ ይችላሉ። ያለ ጌታ መንፈስ ግን አይሆንም። ቢሆን ኖር ያስኬዱት ነበር። እነሱ 120 ደርሰዋል። አንድን ቸርች ስታብሊሽ ለማድረግ ከበቂ በላይ ናቸው። 120 ደግሞ 120ውም ደግሞ ቀላል ሰው አይደለም። በጣም ስትሮንግ የሆኑ ሰዎች ናቸው እዛ ውስጥ ያሉት። በኋላ ነገራችኋለሁ። በጣም ጠንካራ ይቻላል። ፑልፒቱ አለ፣ ይቻላል። ኪቦርዱ አለ፣ ይቻላል። ሰው አለ፣ ይቻላል። ሴቶች አሉ ይላል ቃሉ ሲናገር። ይቻላል። የዋናው የተጓዡ ወደ ላይ የወጣው እናት ማርያም አብራቸዋለች። ይቻላል ሁሉ። እነ ጴጥሮስ እዛ ጋር አሉ በባህር ላይ የተራመዱት። ይቻላል ሁሉም ማድረግ። ቢሆንም ግን ወዳጆቼ ሰርድ ፐርሰን የሆነው ትሪኒቲ ውስጥ ያለው መንፈስ ቅዱስ ያስፈልጋል። ያለ መንፈስ ቅዱስ ወዳጆቼ እመኑኝ ጋራ መግፋት ነው። ጋራ ደግሞ አይገፋም ያለ መንፈስ ቅዱስ። ምንም ሐዋርያ ሥራ የሚያሳየን ይሄንን ነው። በደንብ የሚያሳየን ነገር ይሄንን ነው። እንግዲህ እዚህ የ10 ቀን እንትን ውስጥ የ10 ቀን ሂደታቸው ውስጥ የተወሰኑ ነገሮች አሉ። እንመልከታቸው እነዚህን ማለት ነው። ከዛ በፊት እንደነገርኳችሁ ምዕራፍ 1 ቁጥር 7 ላይ ጌታ የሚሰጣቸው ተስፋ አለ። ባለፈው ሳምንት ነግሬያችኋለሁ አይደለ? መንፈስ ቅዱስ ዋና ተስፋ ነው እዛ ውስጥ ብያችኋለሁ። ሁለተኛ የኢየሱስ ምጽአት ነው ዋና ተስፋ። ሲሄድ እንዳያችሁት ምን ይላል? ተመልሶ ምን ያደርጋል ብሏል? ይመጣል ብሏቸዋል። ሁለት ተስፋ ይዘው ነው አስቡ 10 ቀን ውስጥ የገቡት። የቅርብ ተስፋ አላቸው። ከጥቂት ቀን በኋላ ይላቸዋል አይደለ? ከጥቂት ቀን በኋላ የሚላቸው ተስፋ አለ። እንደገና ደግሞ ሲሄድ እንዳያችሁት ተመልሶ ይመጣል ያላቸው በመልአኩ አማካኝነት ጌታ የተናገረው ተስፋ አለ። ቆሞም እያለ እመጣለሁ ያለው ተስፋ አለ። ዮሐንስ 14 ላይ መጥቼ ቤት አዘጋጅላችኋለሁ ያለው ተስፋ አለ። ተመልከቱት። የአጭር ጊዜ ተስፋ፣ የረጅም ጊዜ ተስፋ ይዘው ነው 10 ቀን የሚባለው በዛ ደርብ ላይ ባለው እንትን ውስጥ የገቡት ማለት ነው። እግዚአብሔር አምላክ ይባረክ። አሜን። በዚህ በ10 ቀን ውስጥ እንግዲህ ወዳጆቼ
ከቁጥር 12 ጀምሮ ያለውን ነው የምናየው ማለት ነው። የ10 ቀኑ ታሪክ እዚህ ቁጥር ከ12 እስከ 26 ውስጥ ያለውን ነው የምንመለከተው እና ከቢታንያ ተመልሰው ኢየሩሳሌም ደርቡ ላይ እስከገቡበት ጊዜ ያለውን ደርቡ ላይ ከገቡ በኋላና መንፈስ ቅዱስ በኃይል እስከወረደበት ቀን ያለውን 10 ቀን ጊዜ ውስጥ ነው የምንመለከተው። ወይንም ከኢየሩሳሌም ከቢታንያ ተመልሰው መንፈስ ቅዱስ እስከወረደበት ቀን ድረስ ያለ የ10 ቀን ጊዜ ነው። ከቁጥር 12 እስከ 26 ያለው ሐሳብ ማለት ነው። እግዚአብሔር ይመስገን። አሜን። ይህ የቢታንያ የሚባለው ተራራ ወይም የደብረ ዘይት የሚባለው ተራራ ታውቃላችሁ፣ ኢየሱስ ክርስቶስ የወጣበት ተራራ ነው አይደለ? ያረገበት ተራራ እኮ ነው አይደል እንዴ? አዎ። መቼም ብዙ መጽሐፍቶች ስለዚህ አይናገሩም። ባይዘዌ ሉቃስ እና ማን ነው የሚናገረው? ሉቃስና ማርቆስ ነው የሚናገሩ። ሁለቱ ብቻ ናቸው የሚናገሩት። ማርቆስም ዲቴይሉን አያወራም። ስለዚህ ስለ እርገቱ ምንድነው የሚለው? ወደ ሰማይ አረገ ይልና ከዛ በአብ ቀኝ ተቀመጠ ብቻ ብሎ ይዘጋዋል። ሉቃስ ግን ዲቴይል ነው የሚያወራው። ዲቴይሉን ሐዋርያት ሥራም ላይ ዲቴይል ነው ያለው ማለት ነው። እግዚአብሔር ይመስገን። ስለዚህ ተራራ ስንመለከተው ኢየሱስ ክርስቶስ የወጣበት ነው አይደለ? የወጣበት ብቻ ደግሞ አይደለም ወዳጆቼ፣ እመኑኝ ዳግመኛ ሲመለስ ደግሞ እግሮቹ የሚረግጡት የት ነው ይላል? እዛው የደብረ ዘይት ተራራ ላይ ነው ይላል። የደብረ ዘይት ተራራ ላይ ነው ይላል። ስለዚህ የወጣበት ተራራ ላይ ተመልሶ ይመጣና ይከብርበታል። ሐዋርያቱ በእነዚህ በ10 ቀናት ውስጥ መንፈስ ቅዱስ እስኪመጣ ድረስ ያደረጓቸው የተወሰኑ ነገሮች አሉ። እነሱ በጣም አስፈላጊ ናቸው። እንመልከታቸው። ምን ሲያረጉ ነበር? በዛ ደርብ ላይ ምን ሲያረጉ ነበረ ብለን ስናይ በጣም ሁላችንም የምናውቀው ሐሳብ አለ እዚህ ላይ ማለት ነው። ግን በጣም ኢምፖርታንት የሆነ ሐሳብ ነው። እናውቀዋለን፣ ግን በጣም አስፈላጊ የሆነ ሐሳብ የመጀመሪያው ያለው እዚህ በ10 ቀን ውስጥ ሲያደርጉት የነበረው ነገር ምንድን ነው? እጅግ አጥብቀው ምን ያደርጉ ነበር ይላል? ይጸልዩ ነበር ይላል። እጅግ አጥብቀው ይጸልዩ ነበር ይላል። ጸሎተኞች የሆኑት ተመልከቱ። በጣም የጸሎት ብሬክስሩ ውስጥ የገቡት፣ ጥርመሳ ውስጥ የገቡት ከዚህ ቀን ጀምሮ ነው። 10 ቀን ነው የጸለዩት። አንድ ቀን አይደለም፣ 10 ቀን በመሃል እያረፉ፣ በመሃል ሐሳብ እያነሱ፣ በመሃል የሆነ ነገር እየሰሩ 10 ቀን ነው የጸለዩት። እዚህ ቦታ ላይ ጸሎትን በሁለት መንገድ እዚህ ቦታ ላይ ተጠቅመውታል። ተመልከቱ፣ ጸሎትን በሁለት መንገድ ተጠቅመውታል። የመጀመሪያው የጸለዩበት ዓላማ በዚህ ስፍራ ላይ በመጀመሪያ የጸለዩበት ዓላማ ይሁዳ ትቶት ስለሄደው ስለዛ ቦታ፣ ይሁዳ ትቶት ስለሄደው ስለዛ ስፍራውን በሰው ለመተካት ፈልገዋል። ነገር ግን እውነኛ ሰው ማን እንደሆነ አላወቁም። እውነኛው ሰው ሊታወቅ አልቻለም። በአንደኛው ቀን እውነተኛው ሰው ሊታወቅ አልቻለም። በሁለተኛው ቀን እውነኛው ሰው ሊታወቅ አልቻለም። ሜቢ ከ5ኛው ቀን በኋላ ሊሆን ይችላል እውነኛው ሰው የታወቀው፣ ወይም በ8ኛው ቀን ሊሆን ይችላል፣ አይታወቅም። ግን እውነኛውን ሰው አላወቁም። ስለዚህ ምን ማድረግ አለባቸው? መጸለይና ዳይሬክሽን ከእግዚአብሔር መቀበል ነበረባቸው። መጸለይ ነበረባቸው። ዳይሬክሽን መቀበል ነበረባቸው። እዛ ውስጥ ምሪት መቀበል ነበረባቸው። ይሄ አንደኛው የጸሎት ዓላማቸው ነው። የ10 ቀኑ የጸሎት ዓላማ ምንድን ነው ሲባል፣ አንደኛው ምንድን ነው ካላችሁ፣ ይሁዳ ትቶት ስለሄደው ቦታ ምትክ የሆነ ሰው እግዚአብሔር እንዲያደርግ እንዲመርጥ ራሱ እግዚአብሔር
ነገሮችን አጥብቆ በጸሎት ውስጥ ማሳለፍ፣ በጽኑ ጸሎት ውስጥ በጥብቅ ጸሎት ውስጥ ማሳለፍ። አሜን። ቤተክርስቲያን ጥብቅ የሆነ ጸሎት ልጸልይ ያስፈልጋታል። በማንኛውም አይነት ኢሹ በማንኛውም አይነት ባይዘዌ ለጸሎት ምንም ኖ ኮሜንት ምንም ኮሜንት አያስፈልግም። ላለመጸለይ የምንሰጠው ምንም አይነት ኦፕሽን የለም መጽሐፍ ቅዱስ ውስጥ። እንጸልይ ሲባል እሺ ነው መጽሐፍ ቅዱስ ውስጥ። ፐርፐዙ ወንጌል እስከሆነ ድረስ፣ ፐርፐዙ ምስክርነት እስከሆነ ድረስ፣ ፐርፐዙ ዓለምን በክርስቶስ ኢየሱስ ተስፋ መሙላት እስከሆነ ድረስ ምንም አይነት ኮሜንት አያስፈልግም። ጸሎት ዋና ኢምፖርታንት ነገር ነው። በሐዋርያት አገልግሎት ውስጥ አስፈላጊ ኮር የሆነ ሐሳብ ነው ጸሎት የቤተ ክርስቲያን ማገር ነው። ጸሎት የቤተ ክርስቲያን ዋናው ነገር ነው። የማትጸልይ ቤተ ክርስቲያን ዝንብ የወረራት ቤተ ክርስቲያን ነች። የማትጸልይ ቤተ ክርስቲያን በመናፍስት የምትናወጥ ቤተ ክርስቲያን ነች። የማትጸልይ ቤተ ክርስቲያን መሰዊያዋ የፈረሰ ቤተ ክርስቲያን ነች። የማትጸልይ ቤተ ክርስቲያን ቡጤ የበዛባት ቤተ ክርስቲያን ነች። ቢኮዝ ጸሎት የሚጋብዘው የጌታን መንፈስ ነው። የጌታ መንፈስ ሲመጣ ሰዎች ወደ እውነት ይመራሉ። የጌታ መንፈስ ሲመጣ ሰዎች ወደ ትክክለኛው መንገድ መሄድ ይጀምራሉ። አረ ሃሌሉያ፣ አረ አሜን፣ ክብር ለኢየሱስ ይሁን። ስለዚህ የሐዋርያቷ ቤተ ክርስቲያን ምትጸልይ ብርቱ የሆነች ነች። ከሷ የምንማረው ይሄንን ነው። ዛሬ ከሐዋርያቷ ቤተ ክርስቲያን የምንማረው ይሄንን ብርቱ የሆነ ጸሎት። ባይዘው ብርቱ ጸሎት ሐዋርያት ሥራ ምዕራፍ 1 ላይ ብቻ የተገለጠ አይደለም። የሐዋርያት ሥራ መጽሐፍን ጠቅላላ ስናየው ብርቱ ጸሎት ይደረግ ነበረ። ሐዋርያት ሥራ ምዕራፍ 12 ላይ ስለ ጴጥሮስ ብርቱ ጸሎት ይደረግ ነበር። ታስሮ በነበረ ጊዜ ብርቱ ጸሎት ይደረግ ነበረ። ሐዋርያት ሥራ ምዕራፍ 4 ላይ አይደለ እንዴ ብርቱ ጸሎት ይደረግ ነበረ። ብርቱ ጸሎት ይደረግ ነበረ። የተለያዩ ብርቱ ጸሎቶች አሉ። ሐዋርያት ሥራ ምዕራፍ 6 ላይ ዲያቆናትን ሲመርጡ ብርቱ ጸሎት ይደረግ ነበር። ክብር ለኢየሱስ ይሁን። አረ ሃሌሉያ፣ ሃሌሉያ፣ ክብር ለጌታ ለኢየሱስ ይሁን። አንድ ጊዜ በጣም አስታውሳለሁ 97 ዓመተ ምህረት ላይ ትንሽ ሀገራችን ላይ ግርግር ነበረ የሆነ በምርጫ በምናምን ነገርና እግዚአብሔር አምላክ ጊዜውና እድሉን ሰጠንና ከሆኑ ልጆች ጋር ናዝሬት ሄደን የዛን ጊዜ ናዝሬት ይሄ አንድ ኮሌጅ አለ። ሰፈሩን አላውቀውም አሁን በውል ማለት ነውና የሆነ ኮሌጅ የሚባል ሰፈር አለ። አዲስ ሰፈር ይመስለኛል በዛ ጊዜ አላውቅም። 97 ዓመተ ምህረት ናዝሬት ያላችሁ ሰዎች ታውቁታላችሁና የሆኑ ቤቶች አሉ። በጣም አዲስ ሰፈር ነው። ሰዎች እየሰሩ የገቡበት ከኮሌጁ ፊት ለፊት አካባቢ ነው። ወደዛ ደግሞ የሆነ ገደል ነገር ነው የሚታየው ምናምን አይነት ነገር ማለት ነውና እዛ ገብተን ጸሎት እንጸልይ ነበረ። የምንጸልየው ምንድነው? ጊዜው መጥፎ ነው፣ ከባድ ነው። ቤተ ክርስቲያን ምንድነው የምትሆነው በዚህ አይነት ጊዜ ውስጥ? እንደገና እኛስ ደግሞ ከዚህ በኋላ ያለን ተስፋ ምንድነው? የአገልግሎታችንስ መዳረሻ ምንድነው ብለን ነው የተወሰኑ ወደ 15 የምንሆን ልጆች ነን ተሰብስበን አንድ እናት እዛ ለሰጡንና የመሰረተ ክርስቶስ ሰው ናቸው እዛ ያሉ ሰዎች ሰጡን ቤታቸውን እየጸለይን እና ወዳጆቼ የምንጸልየው ለ15 ቀን ነው። ለ15 ቀን በጾም በጸሎት እየጸለይን ነው። ምንድነው የምትጸልዩት? ስለ ሀገሩ ምንድነው? ሀገሩ የዛኔ ምርጫ ነበር። ጎማ ይቃጠላል፣ የሆነ ነገር ይላል ምናምን ተመልከቱ። የዛን ጊዜ ማለት ነው። ቤተክርስቲያን የምታደርገው ነገር የላትም በዛ ጊዜ። አንዳንዱ የቤተክርስቲያን መሪ አንዱ ፓርቲ ደጋፊ ነው፣ አንዳንዱ የቤተክርስቲያን መሪ አንዱ እንትን ተቃዋሚ ነው ምናምን እና እኛ ወደዛ ወጣንና መጸለይ ጀመርን። አንድ ቀን ጸለይን፣ 2 ቀን ጸለይን። አስታውሳለሁ 14 ቀን ጸለይን። 14ኛ ቀን ላይ በጾም በጸሎት ነው። አስቡ፣ በቀን 2 እየወጣን ውሃ ላያችን ላይ እያፈሰስን። ናዝሬት በጣም ሙቅ ሀገር ነው እና እያፈሰስን እና እዛ ቤት ያሉ እናት አሁን ወደ ጌታ ሄደዋል። በቃ ቶሎ ብለው ባሊ ውሃ ያረጉና
እዛ ግቢው ፀሐይ ላይ ያደርጋሉ፣ ውሃውን ማለት ነው። እና በቃ እያደረገ ከ14ኛው ቀን ላይ በሩ ተንኳኳና አንድ ሴት፣ ተለቅ ያሉ ሴት ናቸው፣ ቀይ ሴትዮ ናቸው መጡ። እና ሲመጡም ብዙ አንኳኩተዋል፣ የሚሰማቸው ሰው አልነበረም። እንዳልኳችሁ እኛ እናት ውሃውን ይዘው ወደ ግቢው ላይ ሄደው ፀሐይ ላይ ሊያደርጉት ውሃውን፣ ምክንያቱም አንዱ ወጥቶ ሊታጠብ ነው ይችላል። ስለዚህ ይዘው ሲሄዱ ነው ሲንኳኳ የሰሙት እንጂ እሳቸውም ኮሊደር ላይ ሆነው ጸሎቱን ይካፈሉ ነበረ። ግን እንዳጋጣሚ ሲሰሙ ሄደው በሩን ሲከፍቱ እዚህ ቤት ጸሎት ነው አይደለም ይሰማኛሉ ሴትዮዋ። አዎ ጸሎት ነው ብለው እናትየው ሴትዮዋ ተናገሩ። ሲናገሩ እባክዎትን ልግባ አሉ። እሺ ነው ግቡ፣ ጸሎት ይከለከላል እንዴ? ግቡ አሏቸው። ከዛ እንዴት ይግቡ? መግባት አልቻሉም። አጠገቡ ያለ ትልቅ ቤት ነው፣ ትልቅ ቤት እና እየተንፏቀቁ ነው። ፓራላይዝድ ሆነው ስትሮክ ተመተው እየተንፏቀቁ እዛ በር ላይ የደረሱት ማለት ነው። ወዳጆቼ ደረሱ። ከዛ ሴትየዋ ደግፈው አስገቧቸውና ምንም አይደለም ይጸልያል። በኮሊደር በኋላኛው በር ነው የገቡት በዛ። ከዛ ልክ ሲገቡ ጊዜ ሴትየዋ ሁላችንም እንጸልያለን እኛ በቃ እሳቸውንም አላየንም፣ ምንም አላየንም። ከዛ ጠጋሉና ጸሎት ለሚመራው ልጅ ምን አሉት? እኚህ ሴትዮ ጸሎት ይፈልጋሉ፣ የጎረቤት ሴት ናቸው እና መተዋል፣ ታመዋል፣ እግራቸው እጃቸው በዚህ በኩል ፓራላይዝድ ሆኗል፣ ስለዚህ ጸለይላቸው አሉ። ሲባል ጊዜ ሁሉም ሰው ማለት ነው መንፈሱ ተነሳ። ከዛ ተወራረድን። እግዚአብሔር 14 ቀን እዚህ ያስቀመጠን አንድ ነገር ይሄን ካላደረገማ ምናምን ወደሚል ውርርድ ውስጥ ገባን። ከዛ በኋላ አንዱ ሄዶ የምግብ ዘይት አመጣ። የምግብ ዘይት ይዞ መጣና እማማ ኑ አላቸው፣ እዚህ ጋር ተቀመጡ ሲል ከዛስ ና አንተ አሸናፊ እንትና ከዛ እንጸልይላቸው እግዚአብሔር አያድንም እንዴ ሲል ያድናል አለን። እኛ ያድናል አለን። አንዳንዶቻችን ያድናል አለን። ከዛስ እጃችንን ስንጭን ያግራቸው ላይ ሴቶቹ ጸጉራቸውን ሲያብሱ ሆዳቸው ውስጥ ገብተው እንትን ሲሉ ሕያው እግዚአብሔር ምስክሬ ነው፣ ሴትዮዋ በእግራቸው ቀጣሉና ብለው ጮሁ። የመንፈስ ቅዱስ ኃይል አገኘኝ አሉ። ከዛ ጊዜ ጀምሮ ሴትዮዋ ስትሮክ የሚባል ይሄ አሁን በምን እንግዲህ እናረጋግጠው? በምንስ ይረጋገጥ? እንግዲህ ማለት በጌታ ፊት ከማውራት ውጪ ምን ይደረጋል? እንደዚህ አይነት ነገር እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ስትሮንግ የሆኑ ጸሎት እኛ የማንችለውን ነገር እግዚአብሔር እንድንችል ያደርገናል። ክብር ለኢየሱስ ይሁን። አረ ሃሌሉያ! የማንችለውን ነገር እንድንችል ያደርጋል። እግዚአብሔር ችሎታውን የሚገልጠው በእንደዚህ አይነት ጸሎት ውስጥ ነው። ጌታ ችሎታውን የሚገልጠው እግዚአብሔር አምላክ የተባረከ ይሁን። ይጸልዩ ነበር። አንደኛው ስለምን ይጸልዩ ነበር? ስለሚሾመው ሰው ምን ያደርጉ ነበር? ይጸልዩ ነበር። ሁለተኛስ ስለሚመጣው መንፈስ ነው። ራሳቸውን ሬዲ እያደረጉ የሚጸልዩት። መንፈሱ ያለ ጸሎት አይመጣም ወዳጆቼ። መንፈሱ ያለ አንድ ልብ አይመጣም። መንፈሱ በአንድ ልብ ሆነው በአንድ ሐሳብ ሆነው ሲጸልዩ ነው መጣ ያለው። ሲጸልዩ ነው ተሰብስበው ባሉበት ቦታ ላይ ነው። በዛ መንፈስ ውስጥ ሲሆኑ ነው የመጣው። ስለዚህ ሁለተኛው የጸሎቱ ዓላማቸው ምንድነው ካላችሁ ጌታችን ኢየሱስ ክርስቶስ ጠብቁ ስላላቸው መንፈስ ነው። ታዲያ ሲጸልዩ የነበረው የአብን ተስፋ ለማስፈጸም ወዳጆቼ ጸሎት ያስፈልጋል፣ መጸለይ ያስፈልጋል። ብዙ የተበላሸ ነገራችን በጸሎት ነው የሚፈታው። ብዙ ብክንክን ያለ ነገራችን በጸሎት ይፈታል። ኢየሱስ ያድናል። አረ ሃሌሉያ! ስለዚህ ወዳጆቼ አንድ ነገር ልንገራችሁ፣ እማንችለውን ነገር የጸሎት ኃይል ይችለዋል። እማንደርስበትን ነገር የጸሎት ጉልበት ይደርሳል። ኢየሱስ ጌታ ነው። አረ ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ይሄ የመጀመሪያው ያደረጉት ነው። ሁለተኛ ሲያደርጉ የነበረው በጣም በሚገርም ሁኔታ ላይ ቃሉን ይፈትሹ ነበረ። እዚሁ ክፍል ላይ ቃሉን ይፈትሹ ነበረ። ምክንያቱም የሚያደርጉት ሹመት እንደ እግዚአብሔር ቃል መሆን አለበት።
እንደ እግዚአብሔር ቃል ሰው። ስለዚህ ዝግጅታቸው በቃሉም ጭምር ነበር የሚዘጋጁት የነበረው። እዚህ ክፍል ውስጥ ተመልከቱ አንድ ከቁጥር እስቲ ከ16 ጀምሮ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ መንፈስ ቅዱስ ምን ብሎ አስቀድሞ ባይዘው ባለፈው ሳምንት የነገርኳችሁ አንድ ሐሳብ አለ። ምን አይነት ሐሳብ አለ? ስለ መንፈስ ቅዱስ ጥርጊያ ያደረገ ነው እዚህ ጋር ሉቃስ የሚናገረው ብያችኋለሁ። ስለ መንፈስ ቅዱስ ስለሚመጣው መንፈስ ጥርጊያ ያደረገ እዚህ ጋር በዳዊት አፍ መንፈስ ቅዱስ አስቀድሞ ይላል። ጅማሬው ላይ ደግሞ እዛ ከቁጥር 1 ጀምሮ ስናነብ ደግሞ በመንፈስ ቅዱስ ኢየሱስ አዘዛቸው ይላል። ኢየሱስ ጌታ ነው፣ አዘዛቸው ይላል አይደለ? ከዛስ ደግሞ ቁጥር 7 ላይ ደግሞ ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ አላቸው ይላል። አይምሮአቸውን በመንፈስ ቅዱስ ሬዲ ያደረገ ነው። ስለዚህ እዚህ ጋር ይላል ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ጴጥሮስ ተነስቶ ከ121 መካከል ተነሳና ቃሉ ሊፈጸም ግድ ነው አለ። ግድ ነው፣ ቃሉ መፈጸም አለበት። ሰው ቃሉንም ፈተሽ፣ ቃሉን እንመልከት። ይሄ ነገር ዝም ብሎ ነው ወይ ሀፕን ያደረገው? ዝም ብሎ ነው ከመሬት ተነስቶ ነው ይሁዳ ኢየሱስን የሸጠው? ኖ አይደለም። አስቀድሞ በአባታችን በዳዊት አፍ እግዚአብሔር መንፈስ ቅዱስ ምን ብሏል? ተናግሯል። ምን ብሎ ነው የተናገረው? መዝሙር 109 ላይ ቁጥር 8 ላይ እንደዚህ ይላል፣ ዘመኖቹም ጥቂት ይሁኑ ሹመቱንም ሌላ ምን ይበለው ይውሰደው። ዘመኖቹ ጥቂት ይሁኑ ማለት ይሁዳ በጥቂት እድሜው ነው ያለፈው። ባይዘዌ ገና መካከለኛ እድሜ ላይ ያለ ነው ያለፈው። እነ ዮሐንስ እድሜ ጠግበው፣ እነ ጴጥሮስ በጣም እድሜም ባይጠግቡ ሰባዎች ውስጥ ገብተው ያለፉት ተመልከቱ። እነ ጳውሎስም ልክ እንደዛ የተወሰኑት ሄደዋል። በአጋማሽ በመጀመሪያ እድሜው ከወጣትነት ትንሽ ከፍ ቢል ወይ ወጣትነት በሆነበት እድሜ ላይ ነው ይሁዳ የተቀጨው። ባይዘው መዝሙር 109ን የመዝሙር 109ን ኳሊፊኬሽን የሚያሟላው ብቸኛ ይሁዳ ነው የሚያሟላው። መዝሙር 109 ላይ ሄዳችሁ ማንበብ ትችላላችሁ። ብዙ ነገር ከዛ ከይሁዳ ጋር ማች የሚያደርግ ነገር ታወጣላችሁ። ስለዚህ እዚህ ስፍራ ላይ ቃሉን አጥብቀው ምን ያደርጉ ነበረ? ይፈልጉ ነበር። የሚፈልጉት ቃሉን አሁንም ለምንድን ነው ካላችሁ ሹመታቸውን እርግጠኛ ለማድረግ በማን በእግዚአብሔር ቃል የሾሙትን ሰው እርግጠኛ ለማድረግ የመረጡትን ሰው እርግጠኛ ለማድረግ መራጩ ጌታ ስለሆነ በዕጣ ስለሚሆን ዕጣ ደግሞ ከእግዚአብሔር ዘንድ ስለሚሆን እነሱ ያቀርባሉ። ከየት ጀምሮ? ከዮሐንስ ጥምቀት አንስቶ እስከ ትንሣኤው ወይም እስካረገበት ቀን ድረስ ያለን ሰው ብለው ያንን ኳሊፊኬሽን የሚያሟላ ሰው ብለው ጠሩ። 2 ሰው አገኙ። ሁለቱን የሁሉንም ልብ የምታውቅ ጌታ አምላክ ብለው ጸለዩ። የሁሉንም ልብ የምታውቅ ጌታ አምላክ። እውነት ነው እኮ እግዚአብሔር ልብን ካላየ እኮ አገልግሎት እኮ ታውቃላችሁ በተለያዩ በተጠላለፉ ሞቲቮች ይሞላል። የሁሉንም ልብ የምታውቅ አለ ጴጥሮስ ተነስቶ አይደል? ስለዚህ ይሁዳ ትቷት በሄደባት በዛ ቦታ ላይ ራስ ተካ አይነት ነገር ነው። ራስ አድርገው ብለው ዕጣን ተጣጣሉ ወይንም ዕጣጣሉላቸው። ዕጣውን በማቲያስ ላይ ወደቀ። ማቲያስም ከ11 ጋር ምን ሆነ? ተቆጠረ። በእግዚአብሔር ቃል ተፈትሾ የተመረጠ ሰው ነው። ክብር ለኢየሱስ ይሁን። ከ12ቱ ሐዋርያት ማን ነው አንደኛው? ማቲያስ ነው። አንዳንዶች ጳውሎስ ነው ምናምን ይላል። ጳውሎስ ከ12ቱ ሐዋርያት አንደኛው ሊሆን አይችልም። ጳውሎስ ምዕራፍ 9 ላይ ዳነ ሰው ነው። ጳውሎስ የአሕዛብ ሐዋርያ ነው። ራሱን የቻለ ሌላ የሐዋርያነት አካሄዳለሁ። አያችሁ አንዳንድ ጊዜ መጽሐፍን ካላወቅን በጣም ያስቸግራል ማለት ነው። ማለት ፕራዮሪቲውን ራሱ ማስቀመጥ አለብን። ስለዚህ ሐዋርያት ሥራ ምዕራፍ 9 ላይ ነው የዳነው ጳውሎስ። ተመልከታችሁ ከሆነ
ይሄ ሰውዬ ግን ከዮሐንስ ጥምቀት ጀምሮ ነበረ። መንፈስ ቅዱስ እዚህ ጋር ተቃውሞ አላደረገም። ባይዘዌ ስለዚህ ሰውዬ ምርጫ ምንም አይነት ተቃውሞ የመንፈስ ቅዱስ የለም። ጎ አሄድ ነው ያላቸው። ቀጥሉ። ኢየሱስ ጌታ ነው። ኧረ ሃሌሉያ። መጨረሻ ሐሳቤን ልናገርና ልጨርስ። መጨረሻ ሐሳቤ በዚህ ጊዜ እንግዲህ በዛ ያሉ ሰዎች ነው እዚህ ስፍራ ላይ ያሉት። ተመልከቱ፣ በዛ ያሉ ሰዎች ናቸው እዚህ ቦታ ላይ የተጠቀሱት። 120 የሚሆኑ ሰዎች ነው የተጠቀሱት። 120 የሚሆኑ በቁጥር 120 መጽሐፍ ቅዱስ ባይዘው የሐዋርያት ሥራ መጽሐፍን ስናጠና ከ95 ሰው በላይ የሐዋርያት ሥራ መጽሐፍ ሰዎችን አካቷል። ከ95 ሰው በላይ ከ95 ሰው በላይ ነገስታትን አካቷል። ከ95 ሰው ውስጥ ማለት ነው ሐዋርያትን አካቷል። ከ95 ሰው ሴቶችን አካቷል። ከ95 ሰው ማለት ነው እነ ጢሞቴዎስን አካቷል፣ እነ ሉቃስን አካቷል። ተመልከቱ 95 ሰውና ከዛ ያለፈ ሰው የተሳተፈበት መጽሐፍ ነው። እዚህ ጋር በዛ ያሉ ሰዎች የተጠቀሱበት ቦታ ነው። ተመልከቱ የሐዋርያት ሥራ መጽሐፍ ውስጥ ወዳጆቼ ስለ ኢየሱስ ክርስቶስ ስም የተጠራ 65 የኢየሱስ ስም ይላል። 65 ተመልከቱ እንግዲህ በሐዋርያት ሥራ መጽሐፍ ውስጥ 65 የኢየሱስ ክርስቶስን ስም እናገኛለን። በሐዋርያት ሥራ መጽሐፍ ውስጥ 58 ጊዜ የጴጥሮስን ስም እናገኛለን። ተመልከቱ 58 ጊዜ የጴጥሮስን ስም እናገኛለን። በሐዋርያት ሥራ መጽሐፍ ውስጥ 132 ጊዜ የጳውሎስን ስም እናገኛለን። 132 ጊዜ ከኋላ የመጣ አይናወጣ እንደሚባለው ማለት ነው። ኢየሱስ ጌታ ነው። ጌታ ደግ አይደለ? ምን ችግር አለ? ዓላማው ይሁን እንጂ የጳውሎስ ስም ብዙ ቢሆን ምን ችግር አለ? ኢየሱስ ቀናተኛ አምላክ አይደለም። በመልካም ሥራ ማለት ነው። በሌላ ቀናተኛ ይሆናል በአምልኮ። እግዚአብሔር አምላክ የተባረከ ይሁን። አሜን። ወዳጆቼ ልክ እንደዛ እዚህ ቦታ ላይ በዚህ ጊዜ ማርያም አብራ ነበረች ይላል ቃሉ ሲናገር። እዚህ ቦታ ላይ ማርያም አብራ ነበረች። ማርያም ብቻ አይደለችም፣ የኢየሱስ ክርስቶስ የሥጋ ወንድሞቹ ያዕቆብና ይሁዳ አብረው ነበሩ እዚህ ቦታ ላይ። ተመልከቱ ይሄ ስብስብ ቀላል አይደለም። ቅድም በኋላ ነግራችኋለሁ ያልኳችሁ ይሄንን ነው። ማርያም በዚህ ጊዜ 53 ዓመት ገደማ ይሆናታል። ተመልከቱ ይሄ ጸሎት በተደረገ ጊዜ ልጇን ባጣችና ባዘነችና እንደገና በልጇ ተደስታ ሳጨርስ እንደገና ደግሞ ልጇ ሄደ በተባለበት በዛ ጊዜ የ53 ዓመት ሰው ነች። የ53 ዓመት ሰው በ20 ዓመቷ ብትወልደው ኢየሱስ ክርስቶስን እንደው በ20 ዓመት እንደው በ19 ምናምን ነው የሚሉ በ20 ዓመቷ እንኳን ብትወልደው ኢየሱስ ክርስቶስን ኢየሱስ ክርስቶስ በ33 ዓመቱ ነው ወደ ላይ ያረገው አይደለ እንዴ? ስለዚህ ስንት ዓመቷ ነው ማለት ነው? 53 54 ዓመቷ ነው። ተመልከቱ የ54 ዓመት ሴት ነች። ግን ምንድነው ጸሎቱ ሲደረግ ከመሃል ተነስቶ የሚጸልየው ማን ነው? ጴጥሮስ ነው። አይ ጴጥሮስ ዛሬ ትክክል አልሰራም ምናምን አትልም። እሷ ጨዋ ሴት ነች። ጨዋ ሴት እግዚአብሔር ይባርካት። ኧረ አሜን። ጨዋ ሴት ምክንያቱ ዓላማቸው ምን እንደሆነ ይገባታል። የሞተው ለምን እንደሆነ ገብቷታል። በደንብ አድርጎ ገብቷታል። እንደገና እሱ ብቻ አይደለም ስምዖን ጴጥሮስ በጎቼን አሰማራ ሲል በመጨረሻው ቀን ዮሐንስ 21 ላይ ሰምተዋለች። ኢየሱስ ያድናል። ኧረ ሃሌሉያ። ኧረ አሜን በሉ ባካችሁ። ክብር ለኢየሱስ ይሁን። እኔ እሱ ብቻ አይደለም ይገርመኝ። ጴጥሮስም ከሁላችሁም እኮ እኔ ነኝ ብርቱ አይልም። እዛ ላይ ከሁላችሁም እኔ ነኝ ብርቱ። ያዕቆብ ካንተ በልጣለሁ ምናምን አይልም። አንተ የኢየሱስ ወንድም ብትሆን በመጨረሻ ጊዜ ብትድንም አሁን ከትንሣኤ በኋላ እኔ ዳንከው አንተ እኔ ከዛ ጊዜ ጀምሮ ነበርኩኝ ምናምን ኖ አይልም ጴጥሮስ። አሁን ስራው የእግዚአብሔር ስራ ነው። አንድ ልብ ያስፈልጋል። አሁን ስራው የመንፈስ ቅዱስ ስራ ነው። እንኳን ተከፋፍለን ወዳጆቼ አንድ ልብ ሆነን አልቻልነው። ስለዚህ ምንድነው ቤተክርስቲያን ጠላት አለባት። የሮማ ጠላቶች አሉ፣ የአይሁዳውያን ጠላቶች አሉ፣ የተለያዩ በዙሪያዋ የገሃነም ደጆች አሉ። ስለዚህ ምንድነው አንድ ልብ ያስፈልጋል። አንድ ልብ። ስለዚህ ጴጥሮስ እኔ በባህር ላይ እየተራመድኩት ከኢየሱስ ጋር የነበርኩት እኔ ነኝ። ስለዚህ ዛሬ ይሄን ሁሉ ጠቅልዬ እያንዳንድሽን ምናምን አደርግ አላለም። ፈጽሞ አላለም። ሁሉም በአንድ ልብ ሆነው ነው የሚለው። ኢየሱስ ያድናል። ኧረ አሜን። ሁሉም በአንድ ልብ ሆነው ዮሐንስም ይነሳል ነው ከሁልሽ ባክሽ እኔ ነኝ የማውቀው፣ እኔ ነኝ በኢየሱስ ደረት ላይ ተቀምጬ ማነው አሳልፎ የሚሰጠ ያልኩት አላለም።
አይሉም እነሱ። ያዕቆብ በመጨረሻ የዳነው እባክህ ዝም በይ ሁልሽም እኔ አይደለሁ እንደ ኢየሱስ ታናሽ ወንድም፣ በስጋ እኮ ወንድሜ ነው፣ የማርያም ልጅ ነው፣ ከሱ በመከተል የተወለድኩት እኔ ነኝ አላለም። እንደውም ጸጥ አለ። ሐዋርያ ሲሾም ራሱ ያዕቆብ አልተሾመም። ታውቃላችሁ፣ ገና አዲስ ጌታን የተቀበለ ሰው ነው። ጌታን ሲቀበል ሜቢ 20 ቀን ቢሆነው ነው፣ ወይም በ40 ቀን ውስጥ ያለ አማኝ፣ የ40 ቀን አማኝ ነው። ተመልከቱ። ግን ጸጥ። በስተመጨረሻ ላይ ግን ሐዋርያት ሥራ ምዕራፍ 15 ላይ መሪ ሆኖ የሚወጣው ማን ነው? ያዕቆብ ነው። እግዚአብሔር አምላክ ይባረክ። አሜን ወዳጆቼ። ስለዚህ በጣም የሐዋርያት ሥራ መጽሐፍ ስናነብ ከወዲሁ የሚያንደረድረን ነገር ለመንፈስ ቅዱስ ቦታ እንድንሰጥ፣ ከወዲሁ ለእግዚአብሔር ቃል ቦታ እንድንሰጥ፣ ከወዲሁ ለህብረት ቦታ እንድንሰጥ የሐዋርያት ሥራ መጽሐፍ እጅግ አድርጎ ያበክራል። አሜን። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንጸልያለን።